በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተባረከ እግዚአብሔር አምላከ እስራኤል ወአምላከ አበዊነ ቅዱሳን ዘተሳሃለነ ወገብረ መድኃኒተ ለሕዝበ ዚአሁ ይቅር ያለን ለወገኖቹ መድኃኒትን ያደረገ አምላከ አበው አምላከ ቅዱሳን ቸሩ እግዚአብሔር አምላካችን ከዚህ ሰዓት ከዚህ ዕለት ስላደረሰን ከሁሉ አስቀድሞ ስሙ የተመሰገነ ይሁንና ለእናንተም እንደሚገባችሁ አምላካችን በእግዚአብሔር ሰላምታ እንዴት ዋላችሁ? እንዴት ሰነበታችሁ? ቸርነቱ፣ ምሕረቱ፣ ይቅርታው፣ በጎነቱ ለዘላለም የባህሪ ገንዘብ የሆነ ዘላለም ሥላሴ ለአምላክነቱ እንደሚገባ በድጋሚ ስሙ የተመሰገነ ይሁን፣ የተመሰገነ ይሁን። የቅዱስ ዮሐንስ ወንጌል ምዕራፍ 6 ቁጥር 51። የቅዱስ ዮሐንስ ወንጌል ምዕራፍ 6 ቁጥር 51 ከሰማይ የወረደ የሕይወት እንጀራ እኔ ነኝ፣ ከዚህ እንጀራ የሚበላ ለዘላለም ይኖራል። ስለ ዓለም ሕይወት የምሰጠው ይህ እንጀራ ሥጋዬ ነው። አይሁድም ይህ እንበላ ዘንድ ሥጋውን ሊሰጠን እንዴት ይችላል ብለው እርስ በርሳቸው ተከራከሩ። ጌታችን ኢየሱስም እንዲህ አላቸው፣ እውነት እውነት እላችኋለሁ የሰውን ልጅ ሥጋ ካልበላችሁ ደሙንም ካልጠጣችሁ የዘላለም ሕይወት የላችሁም። ሥጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው፣ እኔም በኋለኛይቱ ቀን አነሳዋለሁ። ሥጋዬ እውነተኛ መብል ነውና ደሜም እውነተኛ መጠጥ ነውና። ሥጋዬን የሚበላ ደሜንም የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ። የላከኝ አብ ሕያው እንደሆነ እኔም ስለ አብ ሕያው ነኝ። ሥጋዬንም የሚበላ እርሱ ደግሞ ስለ እኔ ሕያው ሆኖ ይኖራል። ከሰማይ የወረደ እንጀራ ይህ ነው። አባቶቻችሁ በልተውት እንደሞቱት ያለ መና አይደለም። ይህን እንጀራ የሚበላ ግን ለዘላለም ሕያው ሆኖ ይኖራል። በቅፍርናሆምም በምኩራብ ሲያስተምራቸው ይህንን ተናገረ። ስለ ቅዱስ ቃሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን፣ የተመሰገነ ይሁን። እንኳን አደረሳችሁ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። በይቅርታው በምሕረቱ ፍስሐ ሰላም ተድላ ደስታ ፍቅር አንድነትን ገነት መንግሥተ ሰማያትን የሰጠን አምላከ አበው በድጋሚ ስሙ የተመሰገነ ይሁን። ብርሃነ ትንሣኤውን ይገለጽልን። ሁለት ነገሮችን ላስቀድምና ወደ ዋናው ትምህርት እገባለሁ። የመጀመሪያው አሁን የተነበበው የመጽሐፍ ቅዱስ ክፍል የትምህርታችን ርዕስ አይደለም፣ ግን ግዱን ልነግራችሁ የሚገባ ግዱን ልታውቁት ልናውቀው የሚገባ ነገር ስለሆነ ላስታውሳችሁ እወዳለሁ። የሰው ልጅ ክርስቲያን ሆኖ የጌታችንን ቅዱስ ሥጋውን ካልበላ ክቡር ደሙንም ካልጠጣ የዘላለም ሕይወት የለውም። ማናችንም ቢሆን ምንም ብትሰሩ፣ ከየትኛውም የቅድስና ማዕረግ ብትደርሱ፣ ኋላ በቄሱ በአባ መቃርስ ገድል እንደምንመለከተው ማክበር የሚገባን ነገር እንዳለ ሆኖ ግን ቅዱስ ሥጋውን ካልበላን ክቡር ደሙን ካልጠጣን ሕይወት የለንም። መዳን አንችልም። ምንም አይነት ገድል ምንም አይነት ቅድስና ያለ ጌታችን ቅዱስ ሥጋው ክቡር ደሙ ሰውን ሊያድንም አይችልም። ስለዚህ ደጋግሜ እንደምላችሁ የሰው ልጅ ክርስቲያን ሆኖ ሁለቱን ሚዛን መጠበቅ አለበት። አንደኛው ሚዛን እኔ አልበቃውም እኔ እንደዚህ ነኝ እያሉ እያመካኘችሁ ብትርቁ እግዚአብሔር አይ ስለ ትሕትና ነው እንዲህ ያሉት ብሎ የሚያጸድቃችሁ እንዳይመስላችሁ። የሰው ልጅ በምክንያት መዳን አይችልም። ስለዚህ ነገ ዛሬ ሳትሉ ወደ ቅዱስ ሥጋው ክቡር ደሙ የምንቀርብበትን መፍትሄ መፈለግ አለብን። ምንም አይነት ምክንያት ማንንም አያድንም። ስለዚህ ሁላችንም ንስሐ ገብተን ሥጋውን ደሙን መቀበል አለብን። ስለዚህ በዚህኛው ጽንፍ ያለን እፈራለሁ እኔ አልበቃውም እኔ እንዲህ ነኝ ብትሉ አነጋገራችሁ እንኳን ለእግዚአብሔር ለራሳችሁም አይመጥንም። ስለዚህ ያለ ሥጋው ደግሞ ስለማትድኑ ስለማንድን እንቅረብ።
በሁለተኛው ጽንፍ ያለን በተለይ አስረ ክህነት ያለን ደግሞ ስጋው ደሙን መፍራት አቆመናል። ብዙዎቻችን ከምዕመንም እንዲህ አይነት ጠባይ ያለን አለን። ስጋውን ደሙን የማይፈሩ በየቀኑ የሚቆርቡ ሰዎች ያውቃለሁ። በየቀኑ መቁረብ በራሱ ኃጢአት አይደለም። ስጋውን ደሙን በዚህ ያክል ጊዜ ወሰዱ የሚል ሕግ የለም። 40 ቀን ሲባል ሰምታችሁ ከሆነ እሱ ለረድኤቱ ነው። ከ40 ቀን አትለፉ የሚባለው የፈሊጥ አነጋገር ነው እንጂ እግዚአብሔር ያደለው ካለ እንደነ ብፁዕ አወ ክርስቶስ እንደነ ቅዱስ አውሳቢዮስ በየቀኑ መውሰድ ይችላል፣ መቀበል ይችላል። አልተከለከለም በየቀኑ። ግን ችግሩ በየቀኑ ስጋውን ደሙን እንድንቀበል የሚያስችል አቅም አለ ነው የሚለው ግን በጣም ከባድ ነው። ስለዚህ ምእመናን ስጋውን ደሙን ስንቀበል መፍራት አለብን። ፈርተን መራቅ አይደለም፣ ፈርተን መቅረብ አለብን። እንኳን ስጋውን ደሙን መቀበል ለመስገድ ዲያቆኑ የሚያዘን ምን ነው? ስግዱ ለእግዚአብሔር በፍርሃት። ስንሰግድ እንኳን ስንቆርብ እንኳን ቅዱስ ስጋውን ክቡር ደሙን ስንቀበል ስንሰግድ በምን መሆን አለበት? በፍርሃት። ለሰው ይሰገዳል፣ አልተከለከለም። ሰውን እጅ መንሳት ይቻላል፣ ለቅዱሳን ይሰገዳል። ለእግዚአብሔር ልዩነቱ ምንድነው? የምንሰግድለት በፍርሃት ነው። እግረ መንገዱን ዲያቆናት ላስታውሳችሁ፣ በዜማ ስገዱ ብላችሁ አማርኛውን አትበሉት፣ ግዙን በሉት። አሁን አብዛኛው ሰው ስገዱ ይላል፣ እሱ አማርኛ ነው፣ ስግዱ ነው። ግዙን በሉት። ግዝ ከሆነ ግዝ፣ አልሆነ በአማርኛ ቀይሩትና አማርኛውን በሉት። በተለይ አዳዲስ የሚመጡ ዲያቆናት ነባሮችን እያዩ ስገዱ ይላሉ። የተማሩ ሰዎች ሁሉ ስገዱ ሲሉ ሰማለሁ። እሱ አማርኛ ነው። ለግዝ ግዙን በሉት፣ ስግዱ እና በፍርሃት እንቅረብ። እግረ መንገዱን የዲያቆናትና የካህናትን ነገር ካነሳሁኝ ዲያቆናት በአገልግሎት ምክንያት በየቀኑ ትቀድሳላችሁ ማለት በየቀኑ ትቆርባላችሁ ማለት ነው። ስለዚህ ለእናንተ ደግሞ የበለጠ ጥንቃቄና ፍርሃት ያስፈልጋችኋልና መጀመሪያ እግዚአብሔር ባወቀ ይህንን መልእክት ከስጋው ደግሞ አንራቅ፣ የቀረብን ደግሞ ድፍረትን አናብዛው። ምክንያቱም ስጋውን ደሙን ሳይወስዱ ገሃነመ እሳት መግባት አለና፣ ስጋውን ደሙን በድፍረት ተቀብሎም ገሃነመ እሳት መግባት አለ። ሳንቆርብ መጽደቅ እንደማንችል ጌታችን አሁን ባነበብነው ክፍል ነገረን። ያለ ፍርሃት ብንወስደው ደግሞ በአንደኛ ቆሮንቶስ ምዕራፍ 11 ቁጥር 27 ላይ ቅዱስ ጳውሎስ ያለ ፍርሃት የሚቆርቡ ሰዎች መቅሰፍት እንደሚደርስባቸው እንደደረሰባቸው አስተምሮናል ነው። ቸሩ መድኃኔዓለም እሱ ባወቀ እርሱ በወደደ ለቅዱስ ሥጋው ለክቡር ደሙ ያልበቃንም እንድንበቃ የበቃንም ለእውነት እንድንበቃ ይፍቀድልን። በእውነቱ እቆርባለሁ የሚል የእውነት የማይቆርብ ሰው ስላለ ብዬ ነው። ቆርበህ ትወጣለህ፣ ግን ሰከንድ አይቆይም አንተ ጋር። ለምን? በድፍረት እየገባህ ነው። ስለዚህ ፈሪሃ እግዚአብሔርና ትሕትና ጥሩ ነውና ይህንኑ ያሳደርብን። ሁለተኛው የእመቤታችን የድንግል ማርያም ነገር ነው። እንግዲህ ቃሉን ሰምታችሁ አክብራችሁ 7ቱን ቀን በሙሉ የእመቤታችን ዝክር ስለምትከውኑ በእውነት በእመቤታችን ስም እመርቃችኋለሁ። ዛሬ እንግዲህ ከውጭ የምንማርበት ምክንያት ዛሬ 6ኛ ቀን ነው። እመቤታችን ቅድስት ድንግል ወላዲተ አምላክ እመብርሃን ማርያም ቅድስት ሐና ጸንሳት በቅዱስ ገብርኤል መሪነት ወደ አድባረ ሊባኖስ ወስዷቸው እመቤታችን ከተወለደች በኋላ ለ7 ቀናት ንፍሮውን ህብስቱን እየተመገቡ እዚያው ቆይተዋል። እናታችን ቅድስት ሐና 7 ቀን የታረሰችው አድባረ ሊባኖስ ነው፣ ከውጭ ነው፣ መጠለያ በሌለበት ስፍራ ነውና ያንን አብነት በማድረግ ክርስቲያኖች ለ7 ቀናት የእመቤታችን የድንግል ማርያምን ልደት በማሰብ ቢቻል የሚሆን የነበረው በብርሃነ ወርህ በጨረቃ ብርሃን ሙሉ ሌሊት ስለ እመቤታችን ሲጨዋወቱ ማደር ነበረ። በነገራችሁ ላይ ደስ ይላል፣ ኃላፊነቱ ስለሚከብድ ነው። እዳው የማን ስለሆነ ነው? የሰብሳቢ ስለሆነ ነው። ምክንያቱም በዚህ አመካኝቶ የማይረባ ስራ የሚሰራ ብዙ ሰው ስላለ። ሁለተኛ ነገር ደግሞ ሙሉ ሌሊት ላተጉ ትችላላችሁ። አንዱ ማንጎላቸት ይጀምራል፣ እንደዛ እያሉ ቃል እግዚአብሔር ይከብዳል እንጂ የተጋ ልቦና ላለው ሰው ሙሉ ሌሊት ስለ እመቤታችን አንድ እያልን ስለ ጣዕመ ዜናዋን እንነጋገር ነበረ በጣም እና በእመቤታችን በድንግል ማርያም ስም መርቃችኋለሁ። በእውነቱ እንግዲህ ምርቃት በነፃ አይገኝም። በነገራችሁ ላይ ምርቃት የሚገኘው ስራ ተሰርቶ ነው፣ በደንብ ተለፍቶ ነው፣ አገልግሎ ነው።
አባቶቻችን ብዙ ጊዜ ቶሎ ቶሎ አይመርቁም። የዚህ ዘመን ምርቃቱም አፍንጫ ላይ ነው፣ እርግማኑም አፍንጫ ላይ ነው። ሁለቱም ሙያ የለውም። እርግማኑም ሙያ የለውም፣ ምርቃቱም ሙያ የለውም። ለምን? አፍንጫ ላይ ነው። እውነትን ይዞ የሚመረቅ የለም። በነገራችሁ ላይ አንድ ሽማግሌ አንድ ወጣት ሌላን ሽማግሌ ሲያግዝ አይቶ ካልመረቀ እርሱን ሲያግዙት ቢመርቅ ሙያ የለውም። መመረቅ ያለበት ስለተደረገለት አይደለም፣ ስለ እውነት ነው መመረቅ ያለበት። ይህን ማወቅ አለበት። የምርቃት ምንጩ እውነት እንጂ ለእኛ የተደረገልን ነገር አይደለም። አሁን እመቤታችን ድንግል ማርያምን ስላከበራችሁ የምትከብሩ እናንተ ናችሁ። ግን እውነት ስለተደረገ ደግሞ መርቃችኋለሁ። ምርቃቱ ምንድነው ትሉ እንደሆነ 3 ነው። ይሄንን አቀበት ወጣችሁ ቁልቁለት ወርዳችሁ አታገኙትም። አንደኛው ትልቁ ምርቃት የእመቤታችን ድንግል ማርያም ጣዕመ ፍቅሯን ያሳድርብን። ሁለተኛው ከታዘዘ መቅሰፍት ይሰውረን። ሶስተኛው ለጣዕመ መንግስተ ሰማያት ያብቃን። እናንተ እያልኩ እንዳለ ለራሴ ሙጭ እንዳልሆነ ብዬ ነው። አሁን ወደ ርዕሳችን ንግባ። ባጭር ነው የምናደርገው። ከጉባኤ በኋላም ከተጠራችሁ ልጆች ጋር ጥቂት ስራ ስላለን ማለት ነው። የትምህርታችን ርዕስ መጽሐፈ ቅዳሴ ላይ የሚገኘው ለተነበሩ ተንሥኡ የሚል ነው። እንደ አጭር መልእክት ለመንገር ያክል ነው። ከዚያ የቄሱን የአባ መቃርስን ጥቂት ገድል እነግራችኋለሁ። ለተነበሩ ተንሥኡ በሉ እስቲ። ቃሉ የቅዱስ ባስልዮስ ዘቂሳርያ ነው። ቅዳሴ ላይ ነው የሚገኘው። ኋላ አባታችን አባ ጊዮርጊስ እና እንደዚሁም ኋላ አፄ ዘርዓ ያዕቆብ መስተብቆ ሲደርሱ መስተብቆ የእመቤታችን ላይ አላል ወካዕበ አስተበቁ አለ ንግሥተ ኩልነ ማርያም እምነ ወሙ ለእግዚእነ ወካዕበ አስተበቁ። እንግዲህ ብዙ ጊዜ አይታችሁ ከሆነ መስተብቋት ወካዕበ ብሎ ነው የሚጀምረው። ዳግመኛ ለምን? የሚቀድማቸው ምስጋና ስላለ። ዳግመኛ አባ ጊዮርጊስ በመዓዛ ቅዳሴ ይላል ወካዕበ አስተበቁ ለንግሥተ ኩልነ። ዳግመኛ እመቤታችን ድንግል ማርያም የሁላችን ንግሥት የሆነችውን እንለምናታለን። ማርያም እምነ ድንግል ማርያም ምናችን ናት? እናታችን። ወሙ ለእግዚእነ የማን ደግሞ እናት ናት? የጌታችን እናት። ወመድኃኒነ እርሱ መድኃኒታችን ነው። ኢየሱስ ክርስቶስ ስሙ ነው። እኛን ለማዳን ሰው ሲሆን የተሰጠው ስም ኢየሱስ ክርስቶስ አማኑኤል መድኃኔዓለም ይባላል አይደለም? ድረ ሥጋዌ የመጣ ስም ነው። ንስእል እንለምናለን፣ ወነሐስስ እንፈልጋለን፣ ናስተበቁ እንማልዳለን፣ ወንዌድስ እናመሰግናለን። እበተአምሪሃ ብዙሃ ለመጸባኦት ንጉሥ የንጉሱ የአሸናፊው እናት የሆነችው የእርሷን የተአምሯን ገናንነት እየተናገረን ብሎ ነው። እዚያ በኋላ ለተነብሩ ተንሥኡ ወለታረምሙ አውስኡ ማርያምሃ በቃለ ስብሐት ጸውኡ ቆሞ ወአጽምኡ ተአምረ ድንግል ከመ ትስምዑ ይላል። ይሄን ያለው ማን ነው? አባ ጊዮርጊስ ነው። እንተርጉመው በጥሬ ዘሩ ለተነበሩ ተንሥኡ የተቀመጣችሁ ተነሱ፣ ወለታረምሙ አውስኡ ዝም ያላችሁም መልሱ ተናገሩ። አውስኡ ማለት ተሰጥኦ መልሱ አይደል? አውስኡ ማርያምሃ በቃለ ስብሐት ጸውኡ ድንግል ማርያምን ጥሯት። እንዴት ባለ አጠራር? በምስጋና ቆሙ ይላል። ትርጉም ያሻው ያው አማርኛውም ግዙም አንድ ነው። ወአጽምኡ አጽምኡ ምንድን ነው? አድምጡ ወይም ጆሮአችሁን ቀቅሩ ይላል ትርጓሜ። ጽሎ ለሚለው ነው እሱ ደግሞ አንዳንድ ጊዜ ጽሎ ዝነቁ ይላል ቀቅሩ። አጽምኡ ካለ አድምጡ። መስማትና ማድመጥ ምንድነው ልዩነቱ ትለኝ እንደሆነ መስማት ድምጹን ነገሩን ነው። ማድመጥ ምስጢሩን ነው። ለምሳሌ አንዳንድ ሰው ትምህርት ሲማር ቆይቶ እዚህ ቤት ሰምታችሁ ከሆነ ወይ አባ ገብረ ኪዳን ወይ ሊቀ ሊቃውንት ይማርና አቤት ጉድ አወረዱት ይላል አይደል? እሳቸው ሲያወርዱት እሱ ደግሞ እየወረደ ነው አብሮ አወረዱት። እስቲ ንገረኝ ምን አስተማሩ? ኧረ ምኑን ይዤው ብለህ ይላል። ይሄ ሰው ሲያደምጥ ሲማር ሳይሆን ያመሸ ሲሰማ ነው። ምኑን? ድምጻቸውን ሲሰማ ነው ያመሸ። ምን እንዳሉ አያስታውስም።
ማድመጥ ማለት ቁም ነገሩን ነው፣ መስማት ድምፁን ነው። ስለዚህ ወአጽምዑ አለ፣ ቁሙና አድምጡ ተአምረ ድንግል ከመ ትስሙ፣ የእመቤታችን ታምራት ሊነገር ነውና ታምሯን ስሙ ነው ነገሩ። ከታምሯ ስለ ቀሳውስት አንድ እናመጣለን። ሽሬ የሚባል ሀገር ታውቃላችሁ? እንዴት ዋላችሁ? ሽሬ የሚባል ሀገር ታውቃላችሁ? ነገሩኝ እንጂ ታውቃላችሁ? እሺ፣ ሽሬ የሚባል ከተማ ነው፣ ሀገር የለም ለሁሉም። ትግራይ ነው ያለው አይደለም? ብዙ ተአምራት ተሰርቷል። በነገራችሁ ላይ እስቲ እናንሳ። ወንድሞቻችን ወገኖቻችን በትግራይ በሚባለው ክልል ውስጥ የሚኖሩ ኢትዮጵያውያን ኦርቶዶክሳውያን ወገኖቻችን ሰቆቃ ላይ እንዳሉ ታውቃላችሁ። እያዘናችሁ ነው? እየጸለያችሁ ነው? እስቲ እንደው በሞቴ ንገሩኝ እስቲ ያዘን እንደው ከልቡ ያዘነ ስለደረሰባቸው ሰቆቃ ስለደረሰባቸው ያ ሁሉ መከራ በባዕድም ብቻ በሆነ በዘመድም ጭምር ለደረሰባቸው ሰቆቃ ሁሉ እስቲ ያዘነ የጸለየላቸው አለ? ሲሆን እንደ ሰው ባዘንን። ለምሳሌ የፍልስጤም ሰዎች እኔ እናንተ ጋር እስከመጣ ድረስ እንግዲህ 100 ከምናምን ሰው ፍልስጤም ተገሏል አይደል? ፌስቡክ ላይ ትመለከታላችሁ። እኛ ከእስራኤል ጎን ነን ይላል አይደል? የፍልስጤም መገደል ክርስቲያን ያስደስተዋል? ፍልስጤማውያን ወገኖቻችን አይደሉም? ንገሩኝ እንጂ ኧረ በሞቴ ንገሩኝ። እንዴት አይነት ድንቁርና ነው! አንድ የሳዑዲ ዜጋ እንዲሞት እኛ እንፈልጋለን? አንፈልግም። እኛ እኮ ክርስቲያኖች ነን። ድንበር ጥሰው ሲመጡ ግን ዋጋቸው መስጠት የተገባ ነገር አይደለም? እንዴት ዋላችሁ? ለምሳሌ አንድ ነብር እያለፈ ነው፣ ካልነካ ይለፍ አይደል? ሊገል ከመጣስ ዋጋውን ስጠው። ይሄን የሚከለክል መጽሐፍ የለም። ይሄን ሲመታ ይሄን ስጠው ትለኛለህ፣ ዘላለም ዓለምህን ዝም ብለህ ባልገባ ትርጓሜ። በመጀመሪያ ደረጃ ይሄን ሲመታ ይሄን ስጠው ነው ያለው አይደል? አነጋገሩ ነጠላ ነው ለብዙ ነው? ንገሩኝ እንጂ ነጠላ ነው። ባለቤት ሲሰጥ አንተን ነው ወይስ ሌላውን ያለው? አንተን ነው። ለአንተ ጥሩ። እኔ ነብሩም ይብላኝ ካልክ ይብላህ፣ እኔ ምን አገባኝ? ፈጥፍጦ ይሄድ፣ አያገባኝም። ቤተ ክርስቲያንንና ወንድምህን ግን እንደዚህ እንዲያደርግ ልትፈቅድለት አትችልም አይልም መጽሐፉ። ጨርሶ አላለም። እንዲያው ሕገ ፍጹማን ነው የሚለውን እንኳን ትተን ማለት ነው። ካልነኩን ካልደረሱብን በቀር እኛ አይደለም ፍልስጤማውያን አልኳችሁ፣ ሰው በላ የሆኑ ሰዎች እንኳን ምንም እንዲደርስባቸው አንፈልግም። እሱን ማወቅ አለብን። ስለዚህ ሲሆን እንደ ሰው ልጅ ባዘንን በትግራይ ክልል ላሉ ወገኖቻችን፣ እሱ ቢቀር እንደ ክርስቲያንም ባዘንላቸው። የሚገደለው ክርስቲያን አይደለም? ነገሩኝ እንጂ ነው። ይሄ ሁሉ ይቅር ነግበኔ አትሉ? ነግበኔ አንልም? ይኸውላችሁ ሹመትና መከራ ጽዋን ጨምሮ በተርታ ነው። ይሄን ማወቅ አለባችሁ። ሹመት፣ ጽዋ፣ መከራ በተርታ ነው። ሁሉም ዘንድ ይደርሳል። እዚህኛ ሀገር ብቻ እንዳይመስላችሁ። በዓለም መከራ የማይደርስበት ሀገር የለም። ሁሉም በተራው ያችን የመከራ ጽዋ ይጠጣታል። እስከ ዳግም ምጽአት ሁሉም መከራውን እየጠጣ ይቀጥላል። ላደረገው አመጹን ዋጋው ይከፈለዋል። ኢትዮጵያውያን ላደረግነው አመጽ አሁን ዳር ክፍያው እየጀመረ አይደለም? አዎ ክፍያው በጣም ሳይገን ንስሐ ብንገባ ግን እንከፍላቸዋለን ብለው የመጡትን ልንከፍላቸው እንችል ነበር። እኛ ንስሐ ብንገባ ነው። ለሁሉም ሽሬ የተደረገ ታምር ልንገራችሁ ብዬ ባነሳሁት ነገር ለምንድን ነው ሽሬ የተደረገ? ዛሬ እንዳይመስላችሁ ዛሬ 600 ዓመት የተደረገ ታምር። ምክንያቱም ንጽጽር ውስጥ እንግባ ከተባለ በጣም ቅድስና የበዛባቸው ገዳማት ያሉና ብዙ ቅዱሳን ያለበት ቦታ ነው ትግራይ። የጥቂት አመፀኞችን ነገር አይታችሁ እንዳትሸወዱ ብዬ ነው። ሽሬ የሚባል ከተማ ውስጥ ቀድሞ መንደር ነው የነበረ፣ አንድ የገጠር መንደር ነው የነበረው። አንድ ደግ ቄስ ነበረ፣ እመቤታችን በጣም የሚወዳት ደግ ካህን እና አንዲት ሙያ ብቻ ነው ያለችው፣ ቅዳሴ ማርያም ብቻ ነው የሚያውቅ፣ ሌላ የሚያውቀው ነገር የለውም። መዝገብ ቅዳሴ አያውቅም። እና የእመቤታችን ክብረ በዓል ደረሰ። የእመቤታችን ክብረ በዓል ደርሶ ማን ይቀድስ ሲባል በአጋጣሚ የሱ ሰሞኑ ነው። አሁን አይታችሁ ከሆነ ለምሳሌ ደና ድምፀኛ የሆነ ቄስና ዲያቆን ካለ ሰሞኑ የሆነ አንዳንድ ግርድፍድፍ ያለ ቀድሞ ቦታ ይለቃል። አይ እናንተ ቅዱሱ ይላል።
ዛሬ ግን ግርድፍድፍ ያለው ምን ይቀድሳሉ እኔ ያለቅ ምን የነኝ ሰራይ ይላል አይደል? እኔ ያስገርመኛል። እኔ ልቀድስ አይባል እናንተ ቀድሱ ነው የሚባል። እንደማን እንደ አረጋዊ መንፈሳዊ። አረጋዊ መንፈሳዊ ባለሙያ ነው። ቀድስ ሲሉት እናንተ ቀድሱ፣ እኔ መብራት ይዛለሁ አስመልካች ሆናለሁ። መጽሐፍ አንብብ ሲሉት እናንተ አንብቡ፣ እኔ መብራት ላብራላችሁ አትሮንስ ልዘርጋላችሁ ነው። በጣም አዋቂ አንባቢ እኮ ነው የሚገርማችሁ። ኋላ አንድ ቀን ምን ዘላለምህን መብራት አበራለሁ አትሮንስ ዘረጋለሁ እያልክ ልባችን ታፈሳለህ በል ቀድስ ብሎ አስገድል። ሊቀድስ ሊገባ መድኃኔዓለም መጥቶ መኖር ላይ ቁጭ ብሎ በአምሳለ በግ ጸዓዳ ይላል። ምን አለ? በከተማ ተቀምጬን ያል ምስጢር እግዚአብሔር ገለጠ በመንንም እንዴት ብሎ በረሃ ገብቷል። ዛሬ መጻሕፍተ መነኮሳት አንዱ አረጋዊ መንፈሳዊ የሚባለው ይሄ ቅዱስ ሰው የጻፈው ዛሬ በትርጓሜ መጻሕፍተ መነኮሳት ተብሎ እዚያ ሰለስቱ ምዕት የሚተረጎመው መካከል አንዱ ይሄ አረጋዊ መንፈሳዊ ማለት ያባት ነው። ስሙ በነገራችሁ ላይ አይታወቅም። አረጋዊ መንፈሳዊ የተባለ ዮሐንስ የሚባል ሰው ነበረውና ዛሬ መጽሐፍ ሆኖ የተጠረዘው አረጋዊ መንፈሳዊ የሚጽፈው ድርሳን እየጻፈ ድርሳን እና ሲጽፍ ምን ይላል? ለራሱ ከትትናው ብዛት ነው። ትትና ጥሩ ነው። ዛቲ ጦማር ዘተፈኖት ማሃበ ሐራውያ ገዳም፣ ይህች ደብዳቤ የተላከችው ከዱር አውሬ ቃሉ ካልከበዳችሁ ከዱር አሳማ ነው ነው የሚለው ራሱን ማለት ነው። ወንድሙ ምን ይላል? አኮ ዘይደሉ ትትበሃል ቃል ኃይለ ቃሉን ረስቼዋለሁ። አማርኛውን ልበል። አንተን የመሰለ ሰው የዱር አውሬ አትባልም ሊሉስ የሚገባ አረጋዊ መንፈሳዊ ነው። መንፈሳዊ አረጋዊ መንፈስ ቅዱስ ያደረበት አረጋ። ዛሬ በዛ ምክንያት መጽሐፉ ምን ተባለ? አረጋዊ መንፈሳዊ ተብሏል። እና ይሄ ትሁት ቄስ እኔ ያልቀድስም ሰሞኔ ቢሆንም ደጎ እንዲያው ሙያ ያላቸው ይቀድሱ ብሎ ይላልና እመቤታችን ሌሊት ተገለጠችለት። አንተ ቀድስ አለችው። እመቤቴ እኔ አይሆንልኝ፣ እኔ አይቻለኝም፣ እኔ ሙያም የለኝ፣ እኔ አንዲት ነገር ነው ማውቅ። በዚያ ላይ ደግሞ እነዚያ ልሳናቸው የተሳለ መዝገብ ቅዳሴ የተማሩ ሊቃውንት አሉና ይስቁብኛል፣ ይዘብቱብኛል ይባላል። አበላሽው ያው ሰበረው ምናምን ይባላል፣ ይስቁብኛል። እነዛ መዝገብ ቅዳሴ ያውቃሉ፣ ልሳናቸው የተሳለ ነው፣ ድምጻቸው ያማረ ነው የምትላቸው ሁሉ አልወድላቸውም። እኔ ለምን ለሰው ነው የሚቀድሱ። እንዴት ዋላችሁ? እስቲ ሊቀ ዲያቆን ለሰው ነው ለእግዚአብሔር ነው ቅዳሴ ውስጥ ይመርምሩ። ዲያቆናትን ሰብስበው ለማን ነው የምትቀድሱ ብላችሁ እስቲ በምን ይታወቃል? የሚገርማችሁን አብይ ጾም ላይ አንድ ቀን መብራት ጠፋ እና ለትዝብት ቆሜ የተንሱ የጸልዩ የካህኑን እየመጠንኩኝ ተሰጦ እየተቀበልኩ እዚህ ቤቴ ስለነበርኩኝ እስቲ ብዬ ልክ እኔ ገና ሀበነ ሳልደርስ ድርገት ተወርነ ዜማውን እየለካው እየተከተልኩ ነው። ጥርግርግ አድርጎ እንዳለ ጠቅላላ ፈጠን ፈጠን ቅዳሴ ላይ ፈጠን ፈጠን ማለት ጥንቱንም ስርዓት ነው። ዜማ አይበዛም። ደጋግሜ ዲያቆናት ነግሬያቸዋለሁ። ቅዳሴ ስትገቡ ዜማ በግድ ረዘም ብሎ የሚባል አሃዱ በደንብ ረዘም ብሎ ነው የሚባል ማንሻ ነው። ከዛ ቀጥሎ የመጀመሪያው ተንሱ ዲያቆን በደንብ ቀሽረ በላት፣ በደንብ አድርገ አዙረ በድርብን በለው በስሉስ እንደፈለግከው አድርገ በላት። እሷ አትርዘም። የመጀመሪያው ጸልዩ አይታችሁት ከሆነ ከጸልዩ የመጀመሪያው ጸልዩ ረዘም ያለ ነው አይደል? በደንብ አዎ። እንግዲህ እነዚህ ከዚህ በኋላ ግን ጸልዩም ተንሱም ሲመጣ እያሳጠርክ በለው። እዚህ የነበሩት አስተዳዳሪ የመላከ ሕይወት ነፍሳቸውን ይማር ለተንሱ ሁለት ጉሮሮ የለውም ነበር፣ በአንድ ትንፋሽ ጨርሰው አቋርጣለሁ አረፍ ይለዋለሁ ካልክ ወይድ ብሎ በበትር ሊሉ ይችላሉ። እንዳታስረዝመው ስርዓት እኮ ነው፣ ከአበው የተቀበሉት ነው። ምስጢሩን ሀተታውን ላይ ነግሩ ይችላሉ፣ ከአበው ግን የተቀበሉት ትውፊት አለ። ስለዚህ ለሰው ብሎ ስለሚቀድሱ አልወድላቸውም። እኔ አንተ ቅድስ፣ አንተን ነው የምወድህ አለች። አንተን ነው የምወድልህ አለች። እንደው ዲያቆናት ካህናት እንዲህ ለመባል ያብቃን። በእውነት ያንተን ነው የምወድልህ አለቻቸው። እዚያ በኋላ ታሪኩ ብዙ ነው። ለሁሉም እንግዲህ ቁሙ አጽሙ ተአምረ ድንግል ከመ ትስሙ ስላለ እንደው ተአምሯን ጥቂት ጠቀስ ለማድረግ ያክል ነው። ዋናው ርዕሳችን ግን ለተነበሩ ተነሱ ነው። የተቀመጣችሁ ተነሱ ነው። መቼም ቅዳሴ እያስቀደስን ባለፈው ሥርዓተ ቅዳሴ ስንማር ነግሬያችኋለሁ። የተቀመጣችሁ ተነሱ ምን ማለት ነው ለሚለው አንድ ሁለት ሶስት ብለን ለመተርጎም ሞክረናል። አንደኛ ዲያቆኑ እንደዛ ብሎ የሚናገር ቅዳሴ ላይ ሰው ደክሞት ቁጭ ስለሚል ዝም ብሎ ተንሱ 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 ሲል ይቆይና አንድ 9 ጊዜ መሀል ላይ ግን ስራዬ ብሎ ምን ይላል? የተቀመጣችሁ ተነሱ። ለምን?
ቀጥሎ ውስተ ጽባህ ነጹሩ የሚል ነዋ። ወደ ምስራቅ ተመልከቱ። ሰው ተጎልቶ ምን ምስራቅ የሚስት ይታየዋል? ምስራቅ ድንግል ማርያም ናት። ምስራቅ መንበሩ ነው። ምስራቅ ቤተ ክርስቲያን ናት። ምስራቅ የክርስቶስ ዳግም ምጽአት ነው። ምስራቅ ተፋቅሮ ነው። ወደዚህ ሁሉ እንድትል ትእዛዝን ለመስማት ለተነበሩ የተቀመጣችሁ ተነሱ፣ ወደ ምስራቅ ለመመልከት ነው። ከዚያ ቀጥሎ ምን ብሎ ሊያዝ ነው? ንጽር እናስተውል ሊል ነው። መጨረሻው አውስኡ ነው። ተሰጥኦን መልሱ ነው። ያው ስብሐተ እግዚአብሔር ነው። መላእክትን መስሎ ቅዱስ ቅዱስ እያሉ ማመስገን ነው። ስለዚህ በአካለ ሥጋ የተቀመጣችሁ በአካለ ሥጋ ተነሱ ነው። ሁለተኛው የሰው ልጅ በሥጋ ቆሞ በነፍሱ ሊቀመጥ ይችላል። ደህና ዋላችሁ። በነፍስ የቆመ ስንት ሰው ይገኛል? አይገኝም እንኳን። አብዛኞቻችን በሥጋ ቆመን በነፍስ መቀመጥ ማለት ሃይማኖት አለኝ እያሉ ሃይማኖትን በምግባር አለመግለጽ ነው አንዱ። ስለዚህ የተቀመጣችሁ ተነሱ ማለት በነፍስ በሥጋ የተቀመጠ በሥጋ እንደሚነሳ በነፍስ የሚቀመጥ በነፍስ ይነሳል ማለት ምግባረ ትሩፋት ስሩ ነው። አንድም የሰው ልጅ በሥጋው ቆሞ ግን በአራተ ዝንጋኤ ውስጥ ይቀመጣል፣ ይተኛል። አራተ ዝንጋኤ ማለት የመዘንጋት አልጋ ወንበር ማለት ነው። ለምሳሌ እዚህ ቁጭ ብላችኋል። ልባችሁ አባቶቻችን ያላል አፍ ጸሎት ይነዳ ልብ በጓዳ ያሰናዳ ይባላል አይደለም? ቁጭ ብለን ጸሎት እያደረስን ነው። ግን ልባችን ስለምንድን ነው የሚያስበው? ብዙ 99 ሐሳብ ነው ያለው። ስለዚህ ምን ይላል? በአራተ ዝንጋኤ የተቀመጣችሁ ሰዎች ተነሱ። ያ ማለት ምንድነው? ንቁ ነው። ነቃ ብሎ ልባችሁን ወዲያ ወዲያ አታሰኙት ነው። ግን ትርጉሙን ለጥጠው ከተባለ ሌላም ብዙ አለ። በልቦና የተቀመጣችሁ በልቦና ተነሱ፣ በህሊና የተቀመጣችሁ በህሊና ተነሱ እያለ ለእምነት ይቀጥላል። ዋናው ትልቁ የፈለግነው ግን የተቀመጣችሁ ተነሱ ብለን የምንልበት ምክንያት ያለንበትን ጊዜ የምታውቁት ነው። እንግዲህ መጽሐፍ ነባይነ ከመእዘይነ ነባይነ ኮነ ብሏል አይደል? እንዲያውም መጽሐፍ ምን አለ? ፈወስንሃ ለባቢሎን ወይ የተፈወሰት አለ ባቢሎን። እንዲያው አንዳንዴ ጮኻችሁ ሰሚ ስታጡ የሚሰማችሁን ስሜት መገመት አትችሉም። ለምን ጮኻችሁ ስለማታውቁ አታውቁትም። ሰውን ንቁ፣ ኦርቶዶክሳውያን ተነሱ ንቁ እያለን ስንል የሚገርማችሁ ነገር እዛ በፌስቡክም በምኑ ምን ዘላለም አለ ምን ንቁ ተነሱ ትላለህ? ምን እንደምናደርግ አትነግረንም ወይ? እኔ ምን ብዬ ነው የምነግርህ? እኔ እኮ ምን እንድናሳያችሁ ነው የምትፈልጉ? እንዲያው በሞቴ እንዲያው ከአሕዛብ አንዱን ጋብዤ በሞቴ አንድ የዚህ መተማ አንዱን ረድልኝ ብዬ ልጋብዘው? ምንድን ነው እንድነግራችሁ የምትፈልጉት? እንዴት ነው ነገሩ? ችግር አለ ሲባል ሰው ቤተክርስቲያን መጥቶ አሃዊነ ምን ተነግበር ወንድሞቻችን ምን እናድርግ አይደለም ይባል። እዛ ላይ ገብቶ አንጃ ግራንጃ ይገጥማል። ተነስ ስትባል ተነስተ ሰው የተነሳ ሰው መንፈሳዊ መነሳት ወደ ቤተክርስቲያን ነው። ሩጠናና ምን እናድርግ በል አናንጎላችሁ። የተቀመጣችሁ ተነሱ የሚለውን የፈለግነው ለዛ ነው። ስንቱን ተናገርን፣ ስንቱን ለፈለፍን፣ ስንቱን ጮህን። ይሄው ጊዜው ደረሰ። አሁን መከር ደረሰ። ምን ተሆኑ? ግን መልካም ለሚያስብ መልካም ለሚሰራ ሰው አይመሽም። መቼም መሽቶ አያውቅም። ስለዚህ አሁንም እንነሳ። እኔ በሚገርማችሁ ነገር አንዳንድ ነገር ለሰዎች ምክርና ትምህርት ስታስተምሩ የሚጠይቁት ጥያቄ መድኃኔ ዓለም ቸሩ እግዚአብሔር በትንቢተ ሚልክያስ ላይ እንዲህ ይላል። እንደው ላንብብላችሁ፣ ይገርመኛል። አንዳንድ እስራኤላውያን የነበራቸው አመጽና እኛ አሁን ያለን አመጽ እንዴት እንደተመሳሰለ እንደው እግዚአብሔር ተአምር ይገርመኛል። እንደው እንዲህ አድርጉ ብሎ እግዚአብሔር ይናገራል። ይኸውላችሁ በትንቢተ ሚልክያስ ምዕራፍ 3 ቁጥር 7 ላይ እንዲህ ይላል፣ ወደ እኔ ተመለሱ። ልብ በሉ። ደህና አላችሁ? ምን ይላል እግዚአብሔር? እኔም ወደ እናንተ መለሳለሁ ይላል ሁሉን የሚችል እግዚአብሔር አለና፣ እናንተ ግን የምንመለሰው በምንድር ነው? እግዚአብሔርን እኮ እንዲህ ያሉ ይናገሩት ነበር። የምንመለሰው በምንድር ነው ብላችኋል። ሰው እግዚአብሔርን ያሰናክላልን? እናንተ ግን እኔን አሰናክላችኋል።
ይልና እናንተም ያሰናከል በምንድር ነው ትላላችሁ? ደግሞ ይጠይቁታል። በምንድር ነው ብላችኋል? በአስራትና በበኩራት ነው። እናንተ እኔን ቸል አላችሁኝ። በእውነት እኮ አንዳንድ ጊዜ ድሃ እንደሚናገረው አይነት አነጋገር እኮ እግዚአብሔር ሁሉ ያለው ዘኩሎ ይመልክ ሁሉን የሚገዛ እግዚአብሔር ምን ይላል? ቸል አላችሁኝ፣ ተዋችሁኝ፣ አሰነካከላችሁኝም ዘመኑም ተፈጸመ ይላል። አሰነካከላችሁኝ ይላል። እግዚአብሔር ይሰናከላል። በሰው አንደበት በሰው አማርኛ እየተናገረ ነው። እግዚአብሔር እኛ ላይ ክፉ ማድረግ ይፈልጋል አይፈልግም? ኧረ በሞቴ ንገሩኝ። ነገር ግን ክፉ እንዲያደርግ እያስገድድ ነው እኮ። ለዛ እኮ ነው አሰናከላችሁኝ። ምሕረት አስቦልን መዓቱን እንዲሰጥ እናደርገዋለን። ኋላ ምን ይላል? ዘመኑ ተፈጸመ። እንግዲህ ተፈጸመ ሁሉ። እንግዲህ ዘመኑ እየተፈጸመ ከሆነ አሁንም ሳይመሽ መንቃት ካለባችሁ ንቁ። አንድ ሰው ምን አለ? እንዲህ ወድሜ ልክን መድረክ ላይ ትለፈልፋለህ፣ ወርደህ ለምን ሰውን አታደራጀውም ማለት እዛ ፈረንጅ ሀገር ተቀምጦ ማለት ነው። አንተ በጣትም ማትነካው ለኔ ትሰጠኛለህ? እንዴት ዋላችሁ? መለፍለፉ እንኳን ምን ዋጋ እንደሚያስከትል አታውቀው። ለፍልፎ መታሰር እንዳለ፣ ለፍልፎ መደብደብ እንዳለ፣ ለፍልፎ ጤና ማጣት እንዳለ፣ ለፍልፎ ያጋንንት ፈተና እንዳለ እንኳን አያውቅም። ግን ደግነቱ እውነት ለመናገር እኛ ምን ለፈልፈው እኮ ለፍልፋችን እኮ ማስተማር እኮ ትርፍ ስራ ነው። አታውቁም? ልታውቁት አላችሁ አይደል? ምን ሰራው ስራ ግን ያን እየሰራንም እንኳን በጣም ትልቅ ችግር ነው። ስለዚህ መድኃኒቱ ምንድነው? ምን ትለኛለህ? እኔ ነግሬሃለሁ አይደለም? እኔ ነገርኩህ። ለወንድም፣ ለእህትህ፣ ለአክስትህ፣ ለአጎትህ፣ ለጎረቤትህ፣ ለስራ ባልደረባ ንገረው። ደውልና ንገር። ለዘመዶች ሩቅ ከሆኑ ንቁ በላቸው። የተቀመጣችሁ ተነሱ በላቸው። አለያ በግድ ትነሳታለህ ጊዜው ሲደርስ። ያኔ ግን ደጋግሜ እንደምላችሁ ይረፍዳል። በጣም አሁን ራሱ በጣም ረፍዷል። ሶማሌው፣ የሲዳማው፣ የሻሸመኔው፣ የወለጋው፣ የመተከሉ፣ የአክሱሙ፣ የአዲግራቱ ይሄ ሁሉ አላነቃህም። የማይካድራው አላነቃህም። እንግዲህ አሁንም ግን እላለሁ መጮህ መለፍለፍ ስራ አይደለም። እጮሃለሁ። የተቀመጣችሁ ተነሱ እላለሁ። የተቀመጣን እንነሳ። ሌላ ምን እላለሁ? ወደ ቄሱ አባ መቃርስ እንለፍና ጥቂት ነገራችሁ ልጨርስ። ዛሬ እንግዲህ ግንቦት 6 ቀን ብዙ ደገኛ በዓላት አሉ። ከነዚህ መካከል የመጀመሪያውን ትኩረት የምንሰጠው ዝክር የተዘጋጀለት አባታችን አባ መቃርስ ነው። በቤተክርስቲያን አስተምሮ እንድታውቁት የሚያስፈልገው ነገር መቃርስ የሚባሉ በጣም ብዙ ስለሆኑ ሰብሰብ አድርገን የምንጠራቸው መቃርሳት ነው። እንደነውላችሁ መቃርሳት ማለት ብዙ መቃርሶች አንድ ላይ፣ ጎርጎሬዎሳት ከተባለ ብዙ ጎርጎሬሶች አንድ ላይ፣ እንደዛ እየተባለ ሰብሰብ አድርገን እንጠራለን። ከነዚህ መካከል በጣም ታላላቅ ምንላቸው አንደኛው ታላቁ የመነኮሳት ሁሉ አለቃ አባ መቃርስ፣ ሁለተኛው በእስክንድርያ የተነሳውና የታላቁ መቃርስ ወንድም የነበረ በአንድ ዘመን አብሮት በተጋድሎ የኖረና በጣም ክቡር የሆነ ሁለተኛው ጻድቅ ዛሬ የምናከብረው ካልዕ መቃርስ ሁለተኛው ወይም ቄሱ መቃርስ ይባላል። ቅስና ሁሉ አላቸው፣ ግን የእሱ የተለየ ስለሆነ ነው። ቅስናው ሳይሆን የተለየ ለቅስናው በቅስናው የሰራው ስራ ነው። ሶስተኛው መቃርስ ቆቅ በሊታው ይባላል። ቆቅ የሚበላው ዘይሴስ ቆቅሃ ብሎ መጽሐፍ የተናገረለት። አራተኛው መቃርስ ብፁዕ ይባላል። ይሄ መቃርስ ብፁዕ ዘሀገረ ቃው ይባላል። አንዲት አርኬ ታውቃላችሁ? ሰላም ለፈያታዊ ዘቀደሶ ሀገረ ጽጌ የአሃዝ ምስለ ጻድቃን በተዋቅሶ ተዘከረኒ ክርስቶስ አመት መጽል ተዋቅሶ በእንተ መቃርስ ጻድቅ እንተመጠወ ነብሶ ወበበትረ መስቀል ዘይዘብጥ ርሶ። እንግዲህ ይሄ ማለት አራተኛው ብፁዕ መቃርስ ነው። አምስተኛው አባ መቃርስ ደግሞ ሊቀ ጳጳሳቱ መቃርስ ይባላል። ይሄ ሊቀ ጳጳሳቱ መቃርስ ማለት ጵጵስና ተሹሞ ሲሄድ ታስታውሱ ከሆነ ታሪኩን እምቢ አላቸው፣ አልሾምም አላቸው። ግድ ብሎ አስረው ይዘው ሲመጡ መንገድ ላይ በመንደር ደረሰ እናቱ ቤት። አይ ካልቀረስ እናቴን ደስ ይበላት በፓትርያርክ ልብስ ልታያት ብሎ ልብሱን ለብሶ ሰሰት ብሎ ገባ። እየፈተለች ቁጭ ብላ ዝም። እናቴ እንዴት ዋልሽ? ያለ መስከን አላወቅሽኝም? ረስተሽኝ ነው? አይ እኔ ሳውቅያለሁ፣ አንተ ራስህን ረስተሃል እንጂ
እንዴት አለ? በዚህ የጵጵስና ልብስ ከማይ ሞተ ተገንዘ ባይ በቀለለኝ ነበር አለች። እናት ይሄ እኮ ክብር ነው። እንዴት አለ? ሥላሴ ቀድሞ ለራስ ኃጢአት ይፈልጉ ነበር፣ ዛሬ ለሕዝቡ ሁሉ ኃጢአት ይፈልጉሃል፣ ወዮልህ አለች። ሲያለቅስ ኑሮ በቅድስና አርፏል። ስድስተኛው መቃርስ ዘፈጸመ ገድሎ በስጥመተ ባሕር የሚባል ባሕር ውስጥ አስጥመው ድንጋይ አንገቱ ላይ አስረው የገደሉት ሰማዕት ነው። እንዲህ እያለ ይቀጥላል መቃርሳት። ከነዚህ መካከል በማዕረግ ሁለተኛ ደረጃ ላይ የተቀመጠው ዛሬ የምናከብረው አባ መቃርስ ገድሉ ጽኑ ነው፣ ክብሩም ብዙ ነው። ከሁሉ ግን ክህነቱን እንዴት እንዳስከበራት እንመልከት። ቄሱ ቅዱስ መቃርስ የእስክንድርያው በተወለደ በ40 ዘመኑ ገዳመ አስቄጥስ ገባ። ሄዶ ከአባ መቃርስ ዘንድ መነኮሰ። ከመነኮሰ በኋላ ስጋውን ደሙን መቀበል ፈልጎ ንስሐውን ዘልቆ ስጋውን ደሙን ተቀበለ። የቆረበ ሰው ምራቅ አይተፋም አይደለም? እንዴት ዋላችሁ? አይጠፋም አይደል? ለአንድ ቀን አባታችን ስጋውን ደሙን ተቀበለ። በማግስቱ አልተፋም፣ በሳልስቱ አልተፋም፣ በሳምንቱ አልተፋም፣ በወሩም አልተፋም፣ በዓመቱም አልተፋም። ከዛ በኋላ ነፍሱ ከስጋው እስክትለይ ድረስ ገላውን ታጥቦ ምራቁን ተፍቶ አያውቅም። ለምን? የጌታዬን ስጋው ደግሞ ተቀብዬ እያለ ማለት ነው። ታዲያ ደራሲ ምን አለ? መልካ ቁርባን አትባልም ማለት ብዙ ጊዜ ብላችሁ አታውቁም አይደል? የሚያስታውስ እስቲ እንደው ዓመት እላታለሁ ብዙ ጊዜ የአባ መቃርስ መጨረሻዋ ዓመታት 60 ይተፋ መራቆ ይታስተማስለው ለቁርባን ከመስተራቆ አኮኑ ስጋ መለኮት ዘይተናጸቆ መቃረዮ ሰአብ እበየ ቁርባን ላጠይቆ ድረተ ወክፈ በአሜ እንበለ ያበናፍቆ ዓመታት 60 ይተፋ ምራቆ ነው። ይታስተማስለው ወለ ቁርባን ከመስተራቆ ስጋው ደሙን እንዳይደል አታስቡ። አኮኑ ስጋ መለኮት ዘይተናጸቆ መለኮት የተዋህደው ነው እንጂ መቃርዮስ አብ እበየ ቁርባን ላጠይቆ የቁርባንን ክብር ገናንነት ለማስረዳት ታላቁ ቅዱስ መቃርስ ዘእስክንድርያ ቄሱ መቃርስ ድረተ ወክፈ በአሚን አምኖ ከተቀበለ በኋላ እንበለ ያበናፍቆ ከአንድ ቀን በኋላ ሳይሆን ለዘላለም ከኔ አይለየኝ። አባቶቻችን ምን ይላሉ? ስጋውን ደሙን ዛሬ ቆርባችሁ በጥንቃቄ ብትይዙት እድሜ ልካችሁ የቆረበ ሰው በአረብ ይዛችሁ ነው የምትኖሩት። ለዛ ነው ዓመታት 60 ይተፋ ምራቆ። በ40 ዘመኑ ገዳም ገባ። 60 ዘመን ሳይተፋ ሳይታጠብ ኖረ። በ100 ዓመቱ በዚች ቀን አርፎ ተቀበለ። ስለዚህ ለስጋው ደሙ ክብር አብነት ሆኖ ሲጠቀስ ይኖራል። በእውነቱ አንደኛው እሱ ነው የቄሱ መቃርስ ግን በዚህ ክህነቱንም ሕይወቱንም ክርስትናውንም አስከብሯል። እግዚአብሔር ታዲያ ዋጋ ሲሰጠው ምን አደረገው? ከአባ መቃርስ ጋር ስደት ሂደው እያለ ጌታችን መድኃኒታችን ኢየሱስ ክርስቶስ በተገኘበት ቅዱስ ዳዊት፣ መጥምቁ ዮሐንስ፣ ቅዱሳን ሐዋርያት በተገኙበት የታላቁ መቃርስ ረዳት ቄሱ ነው ንፍቁ ነው የቀደሰ አባታችን ቅዱስ መቃርስ ዘእስክንድርያ። እንዲያውም አባታችን ታላቁ መቃርስ ሆኖ ነበር ጌታዬ ዛሬ በዚህች ቀን ሐዋርያው ቅዱስ ጴጥሮስ እንዲቀድስ አድርግ ብሎ ሲለው የለም የምትቀድሱ አንተና ባልንጀራህ መቃርስ ናችሁ፣ ሁለታችሁ መቃርሳት ነው መቀደስ ያለባችሁ ተብለዋል። እንዲያው ስንክሳር ከጠቀሰው ገድሉ መካከል እንኳን አንዳንድ ብናነሳ አንደኛው በጣም ያስገርመኛል። ለምሳሌ ሰው አስቀይመን ይቅርታ ለመጠየቅ ምን ያህል ጊዜ ይፈጅብናል? እሱን ይቅርታ ከምጠይቀው ሲኦል ብገባ ይሻለኛል ይላል ንጉሥ አይደል? መድኃኔዓለም እንደው ለአንድ ለ5 ቀን ወይ ለ7 ቀን ሲኦልን ባሳየህና ባየኸው እንኳን ሲኦል እስር ቤትን የማታቀሰው አንተ ይገርመኛል። አባታችን አባ መቃርስ ቁጭ ብሎ ባለበት ላይ ዘመሚት ወይም በሚገባን ልሳን አንዳንድ በጣም ኃይለኛ አይደል ሲነክስ በጣም የሚያሳምም ጉንዳን መጥቶ ላጥ አድርጎ ነከሰው። ምንድነው የሚደረገው? ዞር ስትሉ የነከሳችሁን ብታገኙት እንደምታደርጉት ጭፍልቅ ነው አይደል? ጭፍልቅ አደረገው። እሱ እቤት ሂዶ ሊጸልይ ብሎ ቢል እንዴት ብሎ ይጸልይ?
ጆሮ ምን ይለዋል? ይትቅትል ነፍሰ ይለዋል። መቃላት ጸልየዋል። ኋላ ምን አለ? አይ ጌታዬ በድያለሁ፣ ትእዛዝህን ጥሻለሁ፣ ፍጥረትህን ገድያለሁ። ስለዚህ ሄዶ ለቄስ ጉንዳን ገደልኩ ንስሐ ይስጡኝ ቢሏቸው ይስቁበታል። እሱም ራሱ ቄስ ነው፣ ግን ወደ ካህን ቢሄድ አስቸጋሪ ነው። ስለዚህ ንስሐ እንደዚህ ነው አለና ወንዝ ዳር ሄደና ዘመሚት ያለበት ጉንዳን ያለበት ቦታ ፈለገና ጉድጓዳቸውን ቆፈሩ። ሰፊ ጉድጓድ እንዳለ እንደምታውቁት በነገራችሁ ላይ ሁሌ በየዓመቱ ነግራችኋለሁ። ሳይንሱ ምን ይላል መሰላችሁ? የሰው ልጅ ከእንስሳት ከስነ ፍጥረት ሁሉ መጣላት የሌለበት ከጉንዳን ጋር ነው ይላል። ለምን? የዓለም ሕዝብ 7.6 ቢሊዮን ነው አይደል? አሁን 7.8 ገብቷል ይላሉ አይደል? በዓለም ያሉት ጉንዳኖች ቢሰሉ የዓለምን ሕዝብ 5 ሚሊዮን እጥፍ ነው የሚሆኑት። ያ ማለት ጦርነት ቢጀመር ለአንድ ሰው 5 ሚሊዮን ጉንዳን ነው የሚደርሰው። እንግዲህ ክላሽ ተኩሰ በቢኤም በኤኬ 47 ምናምን አትገለው ጉንዳን መጨፍለቅ ነው አይደለም? አንተ 10ን እስክትጨፈልቅ 100 ጉንዳን ቦጫጭቆ ይጨርሳል። ሄደና በሉ ይቅር በሉ ከእናንተ ወገን አንዱን ገድያለሁና ንስሐ ከእናንተ ዘንድ ነው። ልብሱን አውልቆ ገባ። ለ6 ወር ፍቃው በልቶት ቆዳው አልቆ ስጋው ተንዘላዝሎ ነው ገዳሙ ተመልሶ የመጣ። ማን ነው ብሎ እስካያውቁት ድረስ ኋላ ሲያገግም ነው ብፁዕ አንተ መቃሪው እስኪባል ድረስ። ይሄ እንግዲህ አያችሁት፣ ይቅርታ ካሳ ነው። ይቅርታ ንስሐ ከካሳ ጋር። ከዚያ ውጭ አባታችን መቃርስ ለ5 ቀን ይጸልይ ነበር ይባላል። ያው ስንክሳር ላይም ትናንት ስታነቡ አስተውላችሁ ይሆናል። ለ5 ቀን አይኖቹ ቀና ካሉበት ሳይታጠፉ፣ እጆቹ ከተዘረጉበት ሳይታጠፉ፣ እግሮቹ ሳይብረከረኩ ለ5 ቀን 5 ቀን ማለት 24 ሰዓት አድርጋችሁ ብታሰሉት 48 72 96 አንድ ጨምሩበት 120 ማለት ነው። ለ120 ሰዓት ማለት ቀጥ ብሎ ይጸልይ ነበር እና አጋንንት በዙሪያ ያሉት ሁሉ ድምጽ እያሰሙ ይጮህ። ከሁሉ እቺ ትበልጣለች፣ እቺ አታስቀርበንም፣ ከሁሉ ገድልች ትበልጣለች ይሉ ነበር ይላል መጽሐፍ። እዚያ ውጭ በአባ ጳኩሚስ ገድል ላይም እዚህም ስንክሳር ላይም የተጠቀሳል። የአባ ጳኩሚስ ልጆች እየታበዩ በጣም ሲያስቸግሩ እግዚአብሔር አባ መቃርስ ላከውና 40 ቀን ከቆመ ሳያርፍ ከዘረጋ ሳያጥፍ እህል ሳይበላ ውሃ ሳይጠጣ ጸሎት ሳያቋርጥ እጁ ሰሌን እየታታ ስራ ሳይፈታ 40 ቀን በተጋድሎ ኖሯል። እና መነኮሳት ሰብስበው ምን አሉ? ይሄ ሰው አይደለም ስጋ ያለበሰ ከገዳሙ አስወጣልን አሉት። አባ ጳኩሚስ ጸሎት አድርሰው ማንነቱን ተረድቶ ሰግደው እጅ ነስተው ትትናን ተምረው ተባርከው ሄዷል። ስለ አባ መቃርስ አንዲት የመጨረሻ እዚያው ስንክሳር ላይ ተጻፈ የምነግራችሁ። መቼም ቅዱስ ዳዊት የሰውን ልጅ ምን ይለዋል? ሰብእሰን ዘክቡሩት ወያእመረ፣ ሰውስ ክቡር እያለ አላወቀም። ወኮነ ከመ እንስሳ፣ እንደምን ሆነ? እንደ እንስሳ ዘአልቦ ልብ ይላል፣ ልብ እንደሌላቸው። ወተመሰሎሙ ይላል። ግን ጠቢቡ ደግሞ ምን ይላል? እንስሳት ይሄይሱነ፣ ከኛ ማን ይበልጣል? እንስሳት። ታዲያ ቅዱስ አትናቴዎስ ነገ አትናቴዎስ ሐዋርያዊ ቅድም ስንክሳር ሰምታችኋል። ዓመታዊ በዓሉ ነው። ነገ ቅዳሴ አለ። አትናቴዎስ ነው። አደራ ዲዮስቆሮስ እንዳትቀዱት ነገሩ ነውር ነው። የዓመት ቀለም ነው። ከነገ ውጭ አይደርሰው። የሰንበት ይሄ ዘይሐብርም ስለ መዝሙራት ካልሆነ በቀር የዕለት ትእዛዝ ነገ ነው። ሌላ ቀን የለው። ነገ ረፈደብን ምናምን ግብረ ሰላም ምናምን እንዳትሉ። እውነቴን ነው። አትናቴዎስ ነው ቅዳሴው። ምንም ጥያቄ የለው። ታዲያ ቅዱስ አትናቴዎስ ሐዋርያው ለምን መሰላችሁ? እና ካህኑን ምን ይሉልኛል? ያቺ ዳግም ምጽአት የምትጠቃቅሰው ላይ በደንብ እንደው ትነበብ። ከዚያ በኋላ እልፍ ብሎ አንዲት ኃይለ ቃል አለች ለአማላጅነት የሚናገራት የቅዱስ ዳዊትን ወስዶ ነው። እመሰ ኃጢአተኑ ትተሐቀብ እግዚኦ መኑ ይቀውም ቅድሜከ። በእውነት ያስለቅሳል። ዝም ብዬ ሳስበው እሱ ይላል እና እልፍ ብሎ ምን ይላል? ሰብእሰ ጽቡረ ኃጢአቱ ውእቱ ይላል። ሰውስ እንግዲህ እንደው አማርኛውን ቀጥታ ከምተረጉምላችሁ ልብስ ጭቃ ቢነካ ይታጠባል አይደለም? እንዴት ዋላችሁ? ልብስ ጭቃ ቢነካ ይታጠባል አይደል? ታጥቦም ይጸዳል። ጭቃ ራሱሳ ጭቃን ብታጥቡት ይጸዳል? ሰው እሱን ይመስላል። በዚህ ብታጥቡት በዚህ ብታጥቡት ሰው ጭቃን መሰለ አለ። መጨረሻዋ ላይ ምንድነው የሚለው? ንሃቤነ ለለሰሙኑ ሀዳፊ ነፍሱ ላይ ምንድነው የሚለው? ሰአሊ ለነ ሰንበተ ክርስቲያንን ነው። ሰንበት ሆይ ለምኝልን፣ አስተምሪ ለነ አማልጂን ለለ ኮነ ከመ እንስሳ፣ እንደ እንስሳ
ለሆናልና ወአከይነ ምንሆሙ አሁንስ አለ ከእንስሳት ከፍተናል። ቅዱስ አትናቴዎስ የዛሬ 1650 ዓመት በፊት ቅዱስ አትናቴዎስ ከእንስሳት ከፍተናል አለ። የዛን ጊዜ የአሁኖችማ እንጃ ከሰይጣንም ሳንከፋ አንቀርም። አንድ ሰው የተናገረውን ሰምተን ቀድሞ ሰይጣን ለሰው ልጅ ክፋት ያስተምር ነበር፣ ዛሬ ግን ሰው ራሱ ለሰይጣን ክፋት እያስተማረ ነው ብሏል። አነጋገሩ ቃል ቢመስልም ግን የሆነ ምሬት ያለው እውነት አለው ውስጡ ላይ እና እኛ ሰዎች ከንስሐ እንደምናንስ በገድለ አባ መቃርስ በቄሱ መቃርስ ገድል ነው ያለ። አባ መቃርስ ቄሱ ጸሎት ላይ ያለ ጅብ ትመጣና ልብሱን ትይዝበታለች። ሌላችን ብንወል ተናክሰይ ነው ላቃቂ ዘራፍ ነው የምትላል አያት። ለምን ቅዱሳንን እንስሳት አይጣሏቸውም? ምክንያቱም እንስሳት አራዊት እኛን የሚጣሉን ከእግዚአብሔር ሕግ ውጭ ስለሆነ ነው። ኋላ ልብሱን ይዛ ተጎትተዋለች። አይ የፈለገችው ነገር ይኖራታል። ተከትሏት ሄደ። ወስዳ ሐዋሻው አስገባቸው። ቢመለከት ዋሻ ውስጥ የጅቧ ቡችሎች ልጆቿ አይነ ስውር ናቸው። መጥባት አልቻሉም። በምን አይተው ይጥቡ? ስለዚህ እቺ ጅብ አባ መቃርስ ይፈውስልኛል ብላ ነው እንግዲህ ሰውት መጣ ጎታ እና በጣም ተደነቀ። ኋላ ደግሞ መጽሐፍ ጌታ ተናግሯል። አማን አማን ብለክም እውነት እላቸዋለሁ ዘአምን በእኔ የሚያምን ግብረ ዘአነገብሩትን ይገብር፣ እኔ የምሰራው እሱ ይሰራል። ይሄ በዮሐንስ ወንጌል 14:12 ነው ያለው። ቀደም ብላችሁ በዮሐንስ ወንጌል ምዕራፍ 9 ቁጥር 1 ላይ ጌታ ዘዕውሩ ተወለደ አይኑን ሊያበራለት ምንድን ያደረገው ወረቀ ውስተ ምድር በምራቁ ምድር ላይ እትፋለ ወገብረ ጽቡረ ጭቃ አደረገና ቀዋ አይንቲው ለውቱ ዕውር ይሄን አይነ ስውር አይኑን ቀባው አይደለም። አባ መቃርስ ምን አደረገ? እንደ ጌታ ምሳሌ ምራቁን እትፋለና ጭቃ ለውሶ አይናቸውን ኳል አደረገ። ቢባርካቸው አይናቸው በትምህርት መስቀል ቦክ ብሎ በራ። እናታቸውን ተከትለው ጡት ጠብተው ሄዱ። በሌላ ቀን ይቺ ጅብ በጉን አድና ስጋውን ላጣርጋ በልታ ስጋውን ብታመጣለት አይበላማ። ታውቃለች ይሄንን እንኳን ዛሬ ለመነኩሴ ስጋውን ታቀርብልኛለህ አንተ ከጅቧ እኮ ያነስንን ለመነኩሴ ስጋ አታርጉ። ግብረ ሰላም ለምን ነው ተሰዷቸው አትወሰዷቸው። አሁን ገበዙ ቢሰሙ ኦ ነው የሚሉ አለቃውም ያስቀምጡኝ። ለመነኩሴ ስጋ አታርጉ። ሌላ ካመራቸው ያግቡና እናብላቸው እፈለጉ እንግዲህ ይሻላል። እና ታዲያ ሁሉም አይቀርብኝ፣ ቆቡም አይቀርብኝ፣ የጋብቻውም አይቀርብኝ። ለምን ስጋ እያበላን ሲሆን ጥሬ ነው ማብላት። በጣም መራራነ እንጀራ በሽሮ ወጥ ነው። እሱም እኮ ፕሮቲን ነው። ጠግናል። የእውነቴን ነው። አሁን የሰው ለመነኮሳት እንዲሆኑ ጠላቱ ነው እስከመቼ ትሉኛላችሁ? እነሱ ናቸው የቤተክርስቲያን ጠላት። እውነቱን እንነጋገር ከተባለ ለዚያ ነው ስጋውን በልታ ምን አመጣች? ኦረንጮውን፣ ቆዳውን፣ አጎዛውን ማለት ነው። እንደዚህ አካባቢ አማርኛ የበጉን አጎዛ አይደል የሚለው የፍየሉን ሌጦ አጠቃላይ ደግሞ ድርቅ ካለ ምን ይላል? ቁረንጮ ይለዋል። እሱን አመጣችና ምንድነው ብሎ ሲገርመው ስንክሳር ላይ ያላነሳው መልአከ እግዚአብሔር ተመልከት እንስሳት እንኳን ውለታ አይረሱም ላደረክላት ነገር አባ መቃርስ ለልማዱ አፈሩ ላይ ነው የሚተኛ እና አንጥፈ የምተኛበት ያመጣችልህ እኮ ነው አለውና አባ መቃርስ እዚያ በኋላ እስከሚያርፍ ድረስ እዚያ ጎዛ ላይ እዛ ቁርንጮ ላይ ነበር ሲተኛ ነበር። ያድርጓል። የአባታችን በረከቱ ይደርብን። በተረፈ ዛሬ ከሰማዕታት ወገን አባታችን ቅዱስ በንደላኦን የታላቁ የስድሮስ አባት፣ ቅዱስ ዳናሲዮስ በሌላ ገድል ላይ ተጠቅሶ ታገኙታላችሁ። ዳናሲዮስ ዘፈጸመ ገድሎ በአፈ መጥባሕት የሚለው ቦታ አለው፣ የተያዘ ታሪክ አለው። ከሌላ ሰማዕት ገድል ላይ የተጻፈ ነው። ለዛ ነው ስንክሳር ወበዛት ብሎ የዘለለው። የዳናሲዮስም ከቅዱስ ኤስድሮስ ገድል ላይ ስላለ ነው። ዜና ሰማዕታት ገድል ሰማዕታት ላይ። ሌላኛው አባታችን ቅዱስ አባ ይስሐቅም በተመሳሳይ ሰማዕት ነው። ሁለት ቅዱሳት አንስት እናቶቻችን ዛሬ ያከበርናቸዋል። አንደኛው የደብረ ሊባኖስ የሚገርማችሁ ነገር ደብረ ሊባኖስ ከተነሱ ቅዱሳት አንስት መካከል በጣም ከፍ ብሎ ስማቸው የሚጠሩ እናታችን ቅድስት ማርያም ክብራና እናታችን ቅድስት ሰሎሜ ናቸው። ቅድስት ሰሎሜ በአባ ዮሐንስ ከማ ዘመን የነበረች ናት። ድንግልናን ሽታ ገዳማትን ዙራ ደብረ ሊባኖስ መጣ። በዘመኗ እንደሷ የተጋደለ አንድም ጻድቅ አልነበረም ይባላል። ስንክሳር ትናንት እንትኑን አይታችሁታል። አርኬው ላይ ጣል አድርጎ ያለፈው እስከ ወደየዋ በንስቲት መሶብ ብሎ የተናገረው ከሰውነቷ በገድል ከማለቆ የተነሳ መሶብ ውስጥ ከቶ ይከድኑባት ነበር ይባላል። መሶብ ውስጥ ከቶ እዚያ ውስጥ እንግዲህ አንድ ሰው መሶብ ውስጥ ሰውት እስከዚያ ድረስ። ታዲያ መጽሐፍ ምንድነው የሚላት አይታችሁ ከሆነ ባይል ተንጽ ወቅድስና የንጽህና የቅድስና ባለጠጋ ድንግልት ይላታል።
እምላ አንተ ሴት ወንድ አልደረስኩ የምትለው አይነት ድንግልና ብቻ እንዳይመስልህ፣ የልቡና ድንግልናን ጨምር። ተሐራሚት ይላታል፣ ከዚህ ዓለም ፈቃድ ሁሉ የተለየች እንዴት ያለች ገድለኛ ናት። ሌላኛዋ ቅድስት እናት ደግሞ ቅድስት ዳላጂ ስንክሳር ዲላጊ ይላታል። ወአርባዕቱ ደቂቃ ይላል አይደል? አራቱ ሴቶቿ ስንክሳር ሶስቱን አንስቶ አራተኛዋን ተዋት አይደል? አርባዕቱ ደቂቃ ብሎ አራት ሴት ልጆቿ ብላ ሶርስ አለ፣ ህርማን አለ፣ አያፋ አለ፣ አራተኛዋን ዘሌናት። እሷ ማናት? ስልጣንያ ትባላለች። አርያኖስ ሲመጣ ወደ ሀገረ እስና አራት ልጆቿን እንዘትነድ ደቂቃ አይደለም ፊት ለፊት እንደሚነዳ እየነዳች እኔ ክርስቲያን ነኝ ያለች። አቤት መድኃኔዓለም! እንደዚህ የምንልበት ድፍረት ይኖረን ይሆን ከጥቂት ጊዜ በኋላ? ከስንት ወር በኋላ ይመስላችኋል? በጣም ከፈጠነ ከጥቂት ወራት በኋላ ወይ ከአንድ ወር በኋላ ይሆናል። ያኔ ነው ይዞል ሲመጣ አርያኖስ ሰይፉን እያውለበለበ ሲመጣ እሷ ሰው ሁሉ ሲሸሽ እሷ ፊት ለፊት ሆና እኔ ክርስቲያን ነኝ ልጆቼ እናንተስ ናቸው እኛም ክርስቲያን ነን እያሉ እየጮሁ መጀመሪያ እነሱ ኋላ ተከታትሎ እሷን ሰማዕት ሆነዋል። እንግዲህ እግዚአብሔር አምላካችን የሁሉንም በረከት ያሳድርብን። ነገ የቅዱስ አትናቴዎስ ሐዋርያዊን በረከት እንድናገኝ እንድናከብረው ከእመቤታችን ጋር ተያይዞ ምናልባት እግዚአብሔር ፈቃዱ ከሆነ አላውቅም፣ ፈቃዱ ከሆነ እንግዲህ ኖር ይሆናል። አስተማሪ ትመድባላችሁ አትመድቡ? ካልመደባችሁ እንግዲህ አስቸኳይ ሌላ ቤተክርስቲያን አገልግሎት ካልመጣብኝ ጥቂት ለቅዱስ አትናቴዎስ እና ስለ እመቤታችን የማጠቃለያ ነገር ደግሞ ጥቂት ነገር ለማንሳት እንሞክራለን። እንግዲህ እግዚአብሔር አምላካችን ቢፈቅድ ይሄው ነው የሚሆነው። እንግዲህ የተቀመጥን ሁላችን እንድንነቃ እንድንነሳ የአደራ መልእክት እናስተላልፋለን። ከዚህ ያላችሁ ወንድሞች በመዝሙር በምኑ መቀጠል ትችላላችሁ። በስልክ ተደውሎ የተጠራችሁ ልጆች ግን ሁላችሁም ወደ ውስጥ ትገባላችሁ። ሌላ ስራ ስላለን እናንተ ይኸው ሰዓት ያስተረፍኩኝ ለእናንተ ለመዝሙር ለእኔ ውስጥ ስራ ስላለኝ ነው። ያው ድምፅ ማጉያውን ዘግታችሁ እናንተ ዝም ብላችሁ መዘመር ትችላላችሁ። የእመቤታችን የድንግል ማርያም የልደቷ በረከት ጣዕመ ፍቅሯ የአባታችን የቄሱ የመቃርስ የንጹሐን አበው ሁሉ ጸጋ በረከት በሁላችን ላይ ይደረብን። ቸሩ መድኃኔዓለም ብርሃነ ትንሣኤውን ይገለጽልን፣ ፍጻሜያችን ያሳምርልን፣ የሀገራችን የቤተክርስቲያንን መከራ በሩቅ ያደርግልን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ሣህል አሜን።